ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር ሰራ ነበርና አዎ በጣም ሰዓት ላይ በቃ ጌታን ኢየሱስን መካድ አለብኝ ብዬ መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይዲያ ወንድማችን የሄደበትን መንገድ ምርጫው አያደርግም። ለኤርሚያስ የሚገርምህ በህይወቴ ሴጣን ፍለፊት እንደዚህ አግኝቶኝ አያውቅም እና ባዶ አረገኝ። ሁሉንም አስከጀሃለሁ ብሎ ብቻዬን አስቀረኝ። እግዚአብሔር ይመስገን አልወጣም ብዬ ነበር። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። ካፍህ እስክሰማ ድረስ ነበረ እንጂ ሰዎች ልከውልኝ ሰምቼ ነው ነበር። አንዳንድ ቮይስ ሪኮርደርሽ መስዬ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጣም ነው ደስ ያለኝ። ከቃላቶች ከሚገልጸው በላይ በጣም ደስ ብሎኛል ስለ ወንድሜ። እግዚአብሔር አምላክ መልካም አባት ነው። የጠፉ ልጆችን የሚመልስ ጌታ ነውና ክብር ለእግዚአብሔር ይሁን። በድካማችን የሚራራልን ፍቅሩና ምሕረቱ ሁል ጊዜ የማይቀዘቅዝ ጌታ ነው ያለውና ስሙ ይባረክ። በእውነት በጣም ደስ ብሎኛል። ክርስቶስ ኢየሱስን መከተል ማለት ዘላለም የማንጸጸትበት ውሳኔ ነው። የዘላለም ደስታ ነው። በክርስቶስ ኢየሱስ ስንሆን የምናገኘው ደስታና በጨለማ ሲሆን ያለው የህይወት ድካም ቀላል አይደለም። ዓለም በጣም ነው የምታደክመው። ዓለም በጣም በዓለም ውስጥ የኖረና ወደ ጌታ መጥቶ ያየው ያለውን ሁኔታ ያውቃልና እኔ በጣም ነው ደስ ያለኝ። በቃ ውስጤ እስከሚረበሽ ድረስ በጣም ነው ያለቀስኩት። እሱ ወደ ጌታ ሲመጣ ሌሎችም እንደዛው የእግዚአብሔር ምሕረት የእግዚአብሔር ፍቅር ነው ያየውበትና አባትነቱን ያየውበት። እኔ ምስክር ነኝ። እግዚአብሔር ምን ያህል ለልጆቹ እንደሚራራና ምን ያህል ልጆቹ እንደሚጠብቅ በዓለምም ስንኖር ወደ ጌታም ስንመጣ የእግዚአብሔር ምሕረት ሰፊ ነው እና እንኳን ደስ አለ፣ እንኳን ጌታ ረዳ። ይህ ጌታ የእውነትም አባት ነው። አባትነቱን እኛ የእግዚአብሔር ልጆች ቀምሰነዋል፣ አይተነዋል። በህይወት ዘመናችን ስንኖር ምሕረቱን የደገፈን። እኛ ደካሞች ነን፣ በጣም ደካሞች ነን። ግን በድክመታችን የሚራራ የእግዚአብሔር መንፈስ ከኛ ጋራ ነው። ያበረታናል፣ ያጠነክረናል በድካማችን ሁሉ እና እንኳን ደስ አለ፣ እንኳን ጌታ ረዳ፣ እንኳን ጌታ ረዳ። በዚህ በተለያየ ሁኔታ ውስጥ ያላችሁ ወንድሞች ኑ ወደ እግዚአብሔር መንግስት፣ ኑ ወደ እግዚአብሔር መንግስት። ከድቅድቅ ጨለማ አምልጡ። የመዳን ቀን ዛሬ ነው፣ ነገ አይደለም። ነገ እናንተ ቀን አይደለም። ከዚህ ደቂቃ በኋላ መሲ ምን ልትሆን እንደምትችል አታውቀውም እና ንስሐ ግቡ፣ ወደ ጌታ ወደ እግዚአብሔር መንግስት ተመለሱ። ዛሬም የምሕረት እጆቹ ለእናንተ የተዘረጋ ነው። ተባረኪ መስዬ፣ ጸጋ ይብዛልሽ። እውነት ነው። መንፈስ ቅዱስ ተባረኪ። እኔት በራሳችሁ ህይወት ላይ እንዳትቀልዱ ሰዎች። ወንድምነት ዳንኤል ሰጠ ነበር። እሺ ቀጥታ ጨርስ። አይ በራሳችሁ ህይወት ላይ እንዳትቀልዱ እያልኳቸው ነው። ተቀልዶብናል፣ ተሰድበናል፣ ተረግመናል፣ ተተፍቶብናል። ስለ ወንጌል ስለ ኢየሱስ ክርስቶስ ከዚህም ያለፈ ነገር ቢመጣ እኔ ለመቀበል ዝግጁ ነኝ። ግን በራሳችሁ ህይወት ላይ እንዳትቀልዱ። ቅድም በእህታችን በገንዬ ውስጥም ጌታ እግዚአብሔር ነበር፣ መንፈስ ቅዱስ ነበር በሮሜ 8:26 ላይ እንደተጻፈው ማለት ነው የሚለምነው የሚቃተተው ሰዎች እንዲድኑ በንስሐ እንዲመለሱ ማለት ነው። ይሄ ትልቁ እግዚአብሔር በሰው በኩል እንደሚናገር ብዙ ሰው አያስተውልም። እግዚአብሔር እዚህ ምድር ላይ ሰዎች እንዳሉት አያውቅም። ለሱ ለመኖር የጨከኑ ለመኖር ብቻ ሳይሆን ለመሰዋትም ጭምር የጨከኑ ሰዎች እንዳሉ አያውቁም ብዙዎች። እግዚአብሔር በታሪክ ውስጥ በትውልድ ውስጥ ሕያው ሰዎች አሉ እና በራሳቸው የተራ እንዳትቀልዱ ለማለት ነው። ወንድምነት ቀጥሉ። እሺ ቴንክ ዩ። እሺ እንኳን እግዚአብሔር ረዳ፣ እንኳን ጌታ አገዘ።
መንፈስ ቅዱስ ሲወቅስ የመንፈስ ቅዱስን ወቀሳ ሰምቶ እንደ መመለስ ያለ መታደል የለም። አይዘው ወይ ሰው ይስታል እና በቃ በጣም 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 ደስ ይላል። እግዚአብሔር ይመስገንና መንፈስ ቅዱስ ሲወቅስ እንዲህ የተቆራረጡ ቪዲዮዎችን እያየሁ ነበርና ጌታ ሲናገርህ ለዛ ለተናገረህ ነገር ምላሽ መስጠትን የመሰለ ትልቅ ነገር የለም። እግዚአብሔር በአንድም በሌላም ይናገራል፣ ሰው ማስተዋል ከቻለ ማለት ነውና እግዚአብሔር ሲናገርህ ለተናገረ ለሰማኸው ለዛ ድምፅ መሸነፍህ ጉዳይ በጣም በቃ እግዚአብሔር ረድቶሃል፣ እግዚአብሔር አግዞሃል። በቃ ያንን የእግዚአብሔርን ቮይስ እሺ ብለህ መታዘዝህ በቃ ነፍስህን ከሲኦል አስመልጧታል። አንዳንዴ ሰው እልከኛ ይሆናል፣ ሰው ምን ይለኛል ይላል። አንዳንዴ በጣም በብዙ ነገር ምክንያቶች እየደረደረ ሰይጣን ደግሞ እንዳታመልጠው ደግሞ እንደዚሁ ምክንያቶችን ይደረድርብሃልና በዛ ውስጥ ለሰማው ድምፅ ታዘ ለእግዚአብሔር ሐሳብ ራስህን ዳግም ስላስገዛ በቃ እግዚአብሔር ረድቶሃል። እንኳን እግዚአብሔር ረዳ። ወንድምነት እያለ ነበር ቅድም። የሆነ ቀን ጸሎቱን በጣም አስታውሳለሁ። የሄደ ሰሞን ነውና በጣም በጣም በቃ በጌታ ፊት በለቅሶ ነበር አይደል? ወንድምነት እንደዛ አይነት ስሜት ውስጥ ነበረ። በጣም 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 እንደዛ ቀን ከፍቶኝ ነበር። በቃ በጣም የሚገርም ነው። ደግሞ ሌላ ሰው ቢሆን በደንብ እንትን እንላለን። ስለ ጌታ የገባ ኦርቶዶክሳዊ ወንድም እንደነበርክ እናውቃለን። በብዙ ጉዳዮች ላይ አውርተን እናውቃለን፣ ተወያይተን እናውቃለን። ለእግዚአብሔር ያለህን ልብ በደንብ እንረዳ ነበር ምናምንና ድንገት እንደዚህ አይነት ነገሮችን ስናይ በጣም በቃ ገርሞን ነበረ። ግን እግዚአብሔር በዚህ ውስጥ እንዳስተማረ ተስፋ አደርጋለሁ። እግዚአብሔር ለብዙ ነገር ከዚህ በኋላ ላለ ለህይወት መማሪያ የሚሆኑ ነገሮችን እግዚአብሔር በዚህ ውስጥ እንግዲህ ከመጥፎ ነገሮቻችን እግዚአብሔር አንዳንዴ መልካም ነገሮችን ያወጣልና ከዚህ ውስጥ ከሄድክባቸው መንገዶች ውስጥ እግዚአብሔር ለህይወት ለአንተ ብቻ አይደለም ደግሞ ለትውልድ ማስተማር የምትችልበትን ነገር ቆም ብለህ ማስተዋል የምትችልበትን ያንን ነገር እግዚአብሔር በዚህ ውስጥ የሚያስተምርን ነገር ተምረህ ሌሎችም ደግሞ ማስተማር የምትችልበትን ነገር እንድታስተውል በጌታ ፍቅር አበረታታለሁ። ዋናው የእንደገና አምላክ ነው ጌታ። እጁን ዘርግቶ ዳግም ድሮ በምታውቀው በዛ ፍቅሩ አሁንም ተቀብሎሃል። የተለወጠ የተቀየረ ጌታ የለም። እግዚአብሔር አምላክ ያሳለፍካቸውን ጫጭርም ብትሆን ጊዜያቶች ያው የጨለማ መንግስት ነበርና ስታገለግል የነበረው በዛ ውስጥ ያጠፋቸውን ነገሮች ሁሉ የምትክስበት ሰይጣንን በበቀል የምትወጣበት ዘመን እግዚአብሔር በፊት ያደርግልህ። እንጸልይልሃለን። እግዚአብሔር በብዙ ያስታጥቀሃል። ለብዙዎች ትርፍ ለእግዚአብሔር መንግስት መበዝበዣ መሳሪያ አድርጎ እግዚአብሔር ይጠቀምብሃልና ደስ ብሎናል። እንኳን አንተ ከሲኦል አመለጥክ። በጣም በጣም ደስ ብሎኛል። ጸጋና ሰላም ይብዛልህ። ተባረኩልኝ። ቴንኪው ወንድምነት፣ ጸጋ ይብዛልህ። ቴንኪው። ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለኝ። እንደዚህ ደግሞ ከአቡ መስማቴም በጣም ነው ደስ ያለኝ። አይ ቲንክ አረ ነው ለስንት ወር እንደሆነ አላስታውሰውም። ምናልባት ጉዳይ ዲያ ካስታውሰው አንድ ሌሊት ነው አይደል? በአንተ ሌሊት ነበር አይደል ያወራነው? ጉዳይ ዲያ በአንተ እኔ ጋር ቀን ነበር ወይስ እኔ ጋር ሌሊት አንተ ጋር ቀን ነበር? የደወልክ ጊዜ ነው? አዎ፣ ረጅም ሰዓት ያወራንበት ሌሊት እኔ ጋር ሌሊት ነበረ፣ አንተ ጋር ሌሊት ነበር። አዎ፣ ረጅም ሰዓት ነበረ። አዎ፣ 3 ሰዓት 2 ሰዓት ተኩል ነው አወራን። 2 ሰዓት ተኩል በላይ ምናምን ነገር አውርተናል። ወደ መጨረሻ አካባቢ ላይ እንደውም እያወራን እያለን እያለቀስኩ ነበር አወራህ የነበረው ታስታውሳለህ? አዎ። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። አንተ ወንድማችን
እግዚአብሔር ወደ ቅፉ ጠረኑን ወደ ለመድከው ድምፁን ወደ ሰማው ማነው አምላክነቱን ወደ አወቀው ጌታ በምሕረት እንድትመለስ ለህይወት የሚሆን ንስሐን ስለሰጠህ በጣም ነው ደስ ያለኝ። እግዚአብሔር ይባረክ፣ ጌታ ይባረክ። የምትለው ካለ ማለት ትችላለህ፣ ካልሆነ ግን ማረፍ ትችላለህ። ብዙ አወራሁ ብለህ ስላልከኝ ብዙ እንትን አይደለም። አዎ እንግዲህ ቅድም እንግዲህ ላይቭ ከፍቼ ነበር። ከዛን ዶክተር ሻውል ከፍተው ነበር እነሱ ጋር። ከዛ ድጋሚ ሌሎች ልጆችም ደስታቸውን እንትን ለማለት ፈልገው እንደገና ከፈትኩ። ያው አንተም ጋር መጣው። ዋናው ነገር ያው እንግዲህ ዓላማው አንተ ወንጌልን ስታስተምር የክርስቶስን ቃል ስታስተምር እኔ ደግሞ ሃይማኖትን ሳሳድድ አንተ ጌታን አዳኙን መድኃኒቱን ይዘህ እኔ ደግሞ ስርዓትንና ሕግ ያለበትን ሃይማኖት ሳሳድድ ነበርና በዚህ ጊዜያት ውስጥ ያው እንግዲህ ረጅም ጨለማ ጊዜ ነው ያሳለፍኩት። በጣም የሚከብድ ጊዜ ነበር ያሳለፍኩት። እግዚአብሔር ይመስገን አልወጣም ብዬ ነበር። ከዚህ በኋላ ተስፋ የለኝም ብዬ ነበር። ለካ እግዚአብሔር አይጥልምና ጌታዬ መድኃኒቴ ኢየሱስ ደጋግሞ እድል እየሰጠኝ ነበር። በጣም ተመለስ እያለኝ ነበር እና በተለይ የክርስቶስ ፍቅር የገባቸው ሰዎች ሜሴጅ የሚጽፉልኝ ነበር። የትኛውም ቦታ ላይ ሆኜ የማይሆን ነገርም እየተናገርኩ በመሃል መጣው የጌታን ቃል ተናግረው ሄዱ ነበር። በዛ ውስጥ ሆኖ እግዚአብሔር ጊዜ እየጠበቀ ነበረ። የመለስበትን ጊዜ እየጠበቀ ነበረ። ልቤ ያውቀዋል የክርስቶስ እንደሆንኩ ያውቀዋል። ክርስቶስ ራሱ በጎቼን አውቃቸዋለሁ እንዳለ ከክርስቶስ ውጪ ሆኜ ሌላ ሆኜ ነበርና በጥረቴና በጉልበቴ ለመዳን ገብቼ ነበር። ነገር ግን ሳየው ደካማነቴን ነው ያወቅኩትኝ። እንደውም በጸዳ ልብስ ላይ የተደራረበ ኃጢአት ተሸክሜ ሳጎነብስና ስነሳ ለካ ይሄን ሸክሜን የሚያራግፍልኝ ጌታ ኢየሱስ ክርስቶስ ነበረ ብዬ ክርስቶስን ነው የናፈኩት። ያን ተንበርክኬ የምለምነው ጌታ እሱ ይሻለኛል አልኩ እና እንግዲህ እኔ ኃጢአተኛ ሰው ነኝ። የምጠቅም ሰው አይደለሁም። ተስፋዬ ጌታዬ መድኃኒቴ ኢየሱስ ነው። አሜን። እዛ ነው ወደ ክርስቶስ ኢየሱስ ልቤ ናፈቀው። በነገራችን ላይ ኤርሚያስ የሚገርምህ በህይወቴ ሴጣን ፊት ለፊት እንደዚህ አግኝቶኝ አያውቅም። እጅግ ብዙ ጠላቶችን፣ እጅግ ብዙ ክፋቶችን፣ እጅግ ብዙ ተንኮሎችን፣ እጅግ ብዙ ያልሆነ ነገር እንዳለ ነው ይዞብኝ የመጣው እና ባዶ አረገኝ። ሁሉንም አስከጅሃለሁ ብሎ ብቻዬን አስቀረኝ። እና ሁለት ስሜት ውስጥ ሆንኩ። የክርስቶስ የሆነ የክርስቶስ ነው፣ የሌላም የሆነ የሌላ ነው። እና የክርስቶስ መሆንን እየፈለግኩ እንዴት ነው የሌላ መሆን የምችለው? ስለዚህ ጌታዬ መድኃኒቴ ኢየሱስ ሆይ
እንግዲህ እኔ በትልቅ እጅ ላይ ወድቅ ያለው አንተ ግን ፈልቅቀህ አውጣኝ፣ አንተ ግን አድነኝ ያልኩት ጌታ ኢየሱስ ክርስቶስ ደርሶልኝ ወጥቻለሁ። አሜን አሜን። ስለዚህ መመካት የለኝም፣ ጉልበትም የለኝም። መድኃኒቴም መመኬም ጌታዬ መድኃኒቴ ኢየሱስ ነው። አሜን። ስለዚህ ወደ ክርስቶስ ኢየሱስ እጅ ተመልሻለሁኝ። ህይወቴ ከዚህ በኋላ ከክርስቶስ ጋራ መክነፍ ነው። አሜን። ከፍታዬ ሁሉ ከፍታ የሆነውን ኢየሱስን እምነትን ስትቀይር የመጀመሪያ የምትክደው ኢየሱስን ነው። ሌሎችን አትክድም። ዋናው የሚፈለገውም እሱ ነው። ክጄን የገባሁት በአደባባይ ክጄው የነበረውን ጌታዬን በአደባባይ ደግሞ ለስሙ ምስክር ሰጥቼ ተመልሻለሁ። እግዚአብሔር ይባረክ። ይሄንን ያደረኩትኝ ይቅርታ ጊፍት አትስጡኝ። ይሄንን ያደረኩትኝ እውቅና ፍለጋ አይደለም። ተታልዬ ሄጃለሁ። እግዚአብሔር ክርስቶስ መድኃኒቴ ኢየሱስ ነግሮኛል። ሂድ ይኸው ብሎኛል። ሂድ ይኸው ብሎኝ ነው። አየሁት። እስከ ጥግ ድረስ ክጄ አየሁት። እስከ መጨረሻ ድረስ ሰዎች ከሚክዱት በላይ ነው የካድኩት። በአደባባይ ከሚባለው በላይ አሁንም ነገም ወደፊትም ድምፄን እያሳዩ ሊጽናኑ ይችላሉ። ስለዚህ አሁን የኢየሱስ ልጅ ነኝ። የጌታ የኢየሱስ ክርስቶስ ልጅ ነኝ። ጌታዬ ኢየሱስ ሁለተኛ እድልን ሰጥቶኝ ተመልሻለሁ። Thank you Lord. Thank you Lord. እንደ ይሁዳ ሞቼ አልቀረውም። ስለዚህ መድኃኒቴ ጌታዬን ኢየሱስን እንደ ጴጥሮስ በምህረት በይቅርታ ልቤ ተመልሷል። አንዴ ከከናን ጋር ስናወራ ኤርሚዬ ተመለስ አለኝ እና ምን አልኩት? ጴጥሮስም እኮ ክዶት ተመልሷል አልኩት። በፊት የእስልምና ውስጥ እያለሁ ማለት ነው። እና ያንን ቃል ነው ህይወቴ ላይ የተመለሰው። ክጄው የነበረውን ጌታዬን እንድመለስ ሁለተኛ እድል ሰጥቶኛል። ድጋሚ እንድመለስ እንድኖር እግዚአብሔር ፈቅዷልና እጅግ በጣም ነው ደስ ያለኝ። ለእግዚአብሔር ክብር ይሁን እና ይሄ ነው ያው ኤርሚ አንተ ታውቃለህ፣ ቲክቶክ ላይ አንዴ ተከራክረን ነበርና እዚህ ቲክቶክ የመጣው ጊዜ ጌታን እንድቀበል ነግረህ ነበርና መቼም ማረሳው ያንን ነው። ድጋሚ ያ ቃል ውስጤ ነበረ፣ አልረሳሁትም። በነገራችን ላይ ግን ምንድነው ራሴን ነበር የምከተለው። ራሴን እየተከተልኩ ትክክል የመሰለኝን ነገር ዝም ብዬ አደርግ ነበር። የማደርገው ነገር ጌታን ትቀበላለህ ነው አይደል ያልኩ? ወይስ ጌታን ተቀበል ነበር ያልኩ? ጌታን ትቀበላለህ ነው ያልከኝ? አዎ ጌታን ትቀበላለህ። እቀበላለሁ ብዬህ ነበርና አዎ ትቀበላለህ ብለኸኝ አጋጣሚ ውይይት ላይ እንደዛ አውርተን ነበረ። ከዛ በኋላ ቤትህ መጥቼ የምከራከርክ ነበር። አንተ ስለ ኢየሱስ ነው ሁልጊዜ የምትለው፣ እኔ ደግሞ የሚጨንቀኝ ታውቃለህ ኦርቶዶክስ እምነት ላይ ነው። ወንድሞቼ እኔ እስልምና ውስጥ የገባው ሰዓት የኢየሱስ ፍቅር ያላቸው ሰዎች ከኦርቶዶክስም ከፕሮቴስታንትም ከተለያየ ቤተ እምነት ምን እንደሆኑም አላቃቸው ሁሉ ተሰበው መጥተዋል። ጌታዬ ኢየሱስን ስክደው አንድ የሚያገናኘን እንትን አለ፣ ኃይል አለ። እሱ ኃይላችን ኢየሱስ ክርስቶስ ነው። እስትንፋሳችን የሆነ ጌታ ኢየሱስ ክርስቶስ ነው። ከሱ ውጪ ኃይል የለንም። ከሱ ውጪ መገናኛ ድልድይ የለንም። ተስፋ የሆነን እሱ ብቻ ነውና ብዙ ሰዎች ይመጡና ያጽናኑኛል። ኦርቶዶክስ የሚሆኑ ከተለያየ ቤተ እምነት የሚሆኑ ለኢየሱስ ፍቅር ያላቸው ይመጣሉ፣ የመጡ ያጽናኑኛልና እግዚአብሔር ይመስገን። ዛሬ ደግሞ ወንድሜ ኤርሚያስ ጋራ ተገናኝተናል። እግዚአብሔር አገልግሎትን የበለጠ
ይባርክልህ። የሚጠፉ ሳይሆን ክርስቲያኖችን የሚሰበስብ ቅዱስ የእግዚአብሔር ቃል ለሁሉም ሰው ደርሶ ሁሉም ወደ እግዚአብሔር ቤት የሚሰበስብ ያድርግልህ አገልግሎትህን። ኤርሚዬ አሜን። በጣም ወድሃለሁ፣ አከብረሃለሁ። ወንድሜ ነህ። አንዳንድ ጊዜ ያው ባንግባባም በቃላትም በምንም ግን መቼም ቢሆን እምረዳህ ወንድሜ ነህና እወድሃለሁ፣ አከብረሃለሁ። ቤተሰብህን እግዚአብሔር ይጠብቅልህ፣ ልጆችህን፣ ሚስትህን። እዚህ ያላችሁም ሁላችሁ እዚህ የምታገለግሉ አብራችሁት ያላችሁት እነ ዳኒ ለረጅም ጊዜ እነ ቤኪም አሉ፣ ሌሎችም አሉ። ስማቸውን ጠርቼ አልጨርሰውም። እግዚአብሔር አገልግሎታችሁን ይስማ። አሜን። የክርስቶስ ኢየሱስ መንግስት ሁላችንንም እንግዲህ በእግዚአብሔር መንግስት ይሰብስበን። በጣም አመሰግናለሁ ኤርሚዬ። ቴንክ ዩ ወንድሜ ጉዳይዲያ፣ በጣም ደስ ብሎናል። ወደ ብርሃን ስለመጣ ወደ ጌታ ስለመጣ የቀደመ ወንድምነት እንዳለ ነው። አንተም ተወደዋለህ። የጌታ መውደድ ጥያቄ ውስጥ አይገባም። ጌታን የሚወድ ልብ እንዳለ አውቃለሁ። አስታወስኩትኝ። ሜላም ነበረ በወቅቱ አይዶን ነው ከዛሬ 3 ዓመት በፊት ይመስለኛል አስታውሳለሁ። የመጀመሪያው ጊዜ ላይ ወደ ጌታ እመጣለሁ ብለህ አልከኝና ከዛ የሆነ ጥያቄ ነበረ ጠይቀን፣ ይሄ ጥያቄ ከተመለሰልኝ እመጣለሁ አልክ። በአዲስ ኪዳን ላይ ያለ ጥያቄ ነበር የጠየቀና ለሜላ ስትጠይቀው ሜላም ቶሎ ሊመልስልህ ይችል ነበር። ያው ከሱ የተሻልኩ ነኝ እያልኩ ሳይሆን ዕብራውያን 9 ላይ አወጣሁኝና ተናገርኩኝ። ከዛ በኋላ እንትን ስትል በቃ ወደ ጌታ ትመጣለህ። ምክንያቱም በቃ ቅድም እንዳለው ነው። ብዙዎች መጽሐፍ ቅዱስን ያነበበ ሰው እንዴት በምንም አይነት መልኩ ጉዳይዲያ ወንድማችን የሄደበትን መንገድ ምርጫው አያረግም እና በጣም ደስ ብሎናል። ወደ ህይወት ወደ ሆነው ጌታ ስለመጣህ ኢየሱስ ክርስቶስ የድንግሊቱ የማኅፀኗ ፍሬ የእግዚአብሔር አብ የባህሪ ልጁ እሱ አዳኝ ነው። በጣም ነው የሚያድነው ወንድሞችና እህቶች። በጣም ምናልባት እዚህ ውስጥ ያላችሁ ልባችሁን ልከኛ ያደረጋችሁ ሰዎች ካላችሁ ወንድምነት ጥሪ ያደርግላችኋል። ከጥቂት ደቂቃ በኋላ ዳንዬ ወደ እግዚአብሔር መንግስት ወደ ልጁ ወደ ኢየሱስ ክርስቶስ ወደ ፍቅሩ ልጅ መንግስት እንድትመጡ እንለምናችኋለን። ጳውሎስ እንለምናችኋለን እንዳለ እንለምናችኋለን። ህይወት ያለ ክርስቶስ ዜሮ ነው አልኩ። የትኛውም ቦታ ላይ ሂዱ፣ እረፍትና ሰላምን ሊሰጥ የሚችል ማንም የለም። ከደመቴ አልሚዬ መጀመሪያ ዮሐንስ ወንጌል መጽሐፍ ምዕራፍ 16 ላይ ያለችው በቃ ሰላምን የምትፈልጉ ከሆነ የነፍስን እረፍት የምትፈልጉ ከሆነ ድነትን የምትፈልጉ ከሆነ በቃ ያለ ክርስቶስ ሰማይ ውጡ፣ ምድር ውረዱ፣ ወደ ምድር መሰረቷ ግቡ፣ በየትኛውም ቦታ ላይ ተመላለሱ፣ አታገኙትም። ህይወት በእግዚአብሔር ልጅ በኢየሱስ ክርስቶስ ነው እና ለእግዚአብሔር ክብር ይሁን። ጌታ ይባረክ። ህይወትዬ እንዴት ነሽ? ሰላም ኤርሚዬ። ምን አይነት ህልም ነው? ቆይ ህይወትዬ፣ ቆይ ምንድነው ኤዲ ያልሽው? ኤርሚ ህልም እኮ ነግሮናል። ጉዳይዲያ የምን ህልም? ጉዳይዲያ ህልም ነግራቸዋል? ህልም አይተህ ነበር? አዎ ህልም አይቼ ዝም ተናግሬ ነበር። ምን አይነት ህልም አየህ? ወደ እስልምና ከመሄዴ በፊት ያው ታውቃለህ ንጽጽር ሰራ ነበርና፣ አዎ በጣም ሰዓት ላይ በጣም እልህ ተያይዤ ነበረ። ያው በቃ ጌታን ኢየሱስን መካድ አለብኝ ብዬ እንዴት እነሱ ጋር ያለው የተሻለ ከሆነ እኔ ጋር ያለው ደግሞ የተሻለ ካልሆነ ወደ ተሻለው መሄድ አለብኝ ብዬ ራሴ ጋር ተወራርጄ ነበረና ይህንን እያሰብኩኝ ኢየሱስን እየካድኩኝ ስመጣ በልቤም በሐሳቤም እየካድኩት መጣው እና እንደዛ እያረኩ ያለ እግዚአብሔር አንድ በጣም የሚገርም ነገር አሳየኝ። በሰማይ ላይ
የሚዘምሩ ሰዎች አሳየኝ። ኦኬ። እና በጣም ተገርሜ ወደ ታች ደግሞ ምድር ላይ ነውና ከምድር ላይ ደግሞ ምንጣፍ ሳነጥፍ አየሁ። የሰዎችን ስም መጥራት ስለማልፈልግ ነው። አብሬ ሳነጥፍ አየሁ። እዚህ ጋር ስገዱ እያልኩ ማለት ነው። ከዛ ቀና ስል አሁንም ሰማይ ላይ የሚዘምሩ ሰዎችን አሳየኝ። ክርስቲያኖች እንደሆኑ ታወቀኝ ውስጤ እና ነጭ የለበሱ ናቸው። ይህንን አሳይቶኝ በሌላ ቀን በጣም የሚገርም ህልም ነው ያየሁት። ሁለተኛው እጅ ነው ያየሁት እና ሰፊ እጅ ላይ ሆኜ ነው ያየሁትና በቃ እና መንቀሳቀስ አቅቶኝ ይመስለኛል። ከዛ በኋላ የሆነ ኃይል ከዛ እጅ ሲያወጣኝ አየሁ። ይህንን ሁለቱን ህልም አይቼ በሶስተኛው ቀን የመጨረሻ ህልም አየሁ። ይህንንም አይቼ አላመንኩትም ራሴን። በሶስተኛው ያየሁትኝ እልፍ ብዙ የሆኑ ሙስሊሞች ጋራ ስሰበሰብ አየሁ። ከዛ በኋላ ሙስሊም ነኝ ብዬ ስናገር ሰማሁ። የራሴን ድምጽ ሰማሁት። ከዛ በኋላ ወዲያው ነው እስክሪብቶ አንስቼ በወረቀት ላይ ጻፍኩት። የሚገርም ኤርሚያስ፣ የሚገርም ነው። ወዲያው ጻፍኩት። ከዛ በኋላ ከአንድ ወር ከሁለት ወር በኋላ በቃ እየባሰብኝ መጣ። ይሄ ክደቱ እየባሰብኝ መጣ እና በቃ ልክድ ነው ውላ ብዬ እንደውም የሆነ ኢየሱስን በቃ እኔ ከዚህ በኋላ አላምንበትም ብዬ መጀመሪያ ማከርኩት አረዲን ነበር። እዚህ ቲክቶክ ላይ ያለው ልጅ በጣም ሊያስረዳ ሞከረ 2 ቀን 3 ቀን። ከዛ በኋላ እሱም ሲደክመው ተወ። ከዛ በኋላ በቃ ሰበብ መፈለግ ጀመርኩ። እንዴት እንደምሰልም እንዴት ምን እንደምል በቃ ኢየሱስን እንዴት እንደምከዳው ሐሳቡ ሁሉ ይመጣልኝ ጀመር። በኋላ በአደባባይ እንግዲህ እንዳልኩትም አደረኩት። ኢየሱስ ክርስቶስን ከዳውት። እክዳለሁ እንዳልኩት ከዳውት እና ያንን ነገር አድርጌው እግዚአብሔር ግን ሲነግረኝ እንትኑ አለ ይሄ እንደሚመልሰኝ እግዚአብሔር እንደሚመልሰኝ ግን ተስፋ ነበረኝ ውስጤ። ያደረኩት ነገር ትክክል እንዳልሆነና ሊመልሰኝ እንደሚፈልግ ውስጤ ያውቃል። እና በጣም እቸገር ነበረ። ብዙ ጊዜ ሙስሊሞችና ሌሎችም ያወሩ ነበረ። ራሴን ሙስሊም ብዬ አልጠራም፣ ይከብደኝ ነበር ራሴን ሙስሊም ብሎ መጥራት እና ምን እንደሆነ አላቅም። ግን በቃ ኢየሱስን የተለየሁት ሰዓት ኤርሚያስ ልነግርህ አልችልም። የሆነ በቃ ኢየሱስን እንደ ካድኩት ደንበኛ የኢየሱስ አሳዳጅ ሆንኩኝ። አንቲክራይስት እንደሚባለው ይሄ የኢየሱስ ጠላት እንደሚባለው በቃ ክርስቲያንን እያሳደዱ መጨቅጨቅ ምን ማለት እዛ ውስጥ ገባው። የማይሆን ነገር ምናምን መናገር ስለ ክርስትና ምናምን በቃና የሆነ ግልብጥ ነው ያልኩት። ወዲያው ከመክዳት አልፌ የምናገረው ነገሮች ሁሉ እኔ ራሴ መልሼ ስሰማው እደነግጣለሁ። እና ሰላም ነበረው እንደዛ ያለ ምንም በቃ ሰላም ሳይሆን ምን እንደሆነ ታውቃለህ? በቃ ፍርሃት፣ ከሰላም በላይ ፍርሃቱ በቃ ውስጤ በጣም ይፈራል። ሰላም ነኝ ግን እፈራለሁ። በጣም ሰላም ነኝ፣ ምንም ነገር አላስብም። የሆነ የአምላክ አስተምሮ ምናምኑን ክጄዋለሁ። ስለ ካድኩት ምን እንደሆነ ታውቃለህ? ግን ፍርሃት በቃ ዝም ብዬ እፈራለሁ። እና ይሄ ነበረ። ለማንኛውም እግዚአብሔር ሲረዳኝ ሌሎች እንዲማሩበት እግዚአብሔር ፈቅዶ ጥሩ ምክንያት ሆኗል እና በጥሩ እንደው እግዚአብሔር ሊያስተምረኝ ነው እንደዚህ ሆንኩት ነው የምለው። እግዚአብሔር ይመስገን። ራሴን አልወቅስም። ጌታዬን ኢየሱስን ክጄዋለሁ ብዬ ክፉ ነገር በላይ ላይ አላደርግም። አሁንም ተስፋ አለኝ ጌታዬ እንደሚያድነኝ። ስለዚህ ይሄ ነው ኤርሚዬ ነበረ የሆነው።
ለእግዚአብሔር ክብር ይሁን። ጌታ ይባረክ። አዎ ኦልሬዲ ወደሱ የመጡ ለዘላለም ነው የሚያርፉት። ወደሱ የመጡ ለዘላለም ነው የሚድኑት። ጌታን ከተቀበልክባት ከዛች ደቂቃ ጀምሮ የእግዚአብሔር ልጅ ነህ። እግዚአብሔር የፈለገው ከኛ በፍጹም ልብ ላይ በመታመን ከሱ ጋር ለመኖር መወሰን ነው። ውሳኔ በጣም ነው የሚያስፈልገው። ውሳኔ በጣም ነው የሚያስፈልገውና ኦልሬዲ ጌታን ስለተቀበልክ ተቀብለሃል። ጌታ ይመስገን። በጣም ደስ ብሎኛል። እግዚአብሔር ክብር ይሁን። ብዙ ስልኮች እየተደወሉልኝ ነው፣ ለምን እንደሆነ አላውቅም። ወንድምነት ዳኒ ያለ እስኪ ቤቱን ምራው። ኤርሜ አንድ ነገር ልበር ምረት አድርግልኝ። እሺ ዳኒ ወንድምነት ቤቱን ምራው። እሺ ለወንድሜ ለእህቴም እንደዛው እድል ሰጥቷችሁ እግዚአብሔር ወደ ቤቱ ለሰበሰባችሁ እንኳን ደስ ያላችሁ። የአባታችሁ ቤት ነው። ወጣችሁ መጣችሁ። አይናችሁን በመስቀሉ ላይ ጣሉ። ማንንም አትመለከቱ። የጠራችሁ እሱ ነው። የሞተላችሁ እሱ ነው። የሚመራችሁ የህይወታችሁ መሪ እሱ ነው። እኔ ዛሬ አጨብጭቤ አልቅሼ አሚን ብዬ የተቀበልኳችሁ ነገ ደግሞ ከቤቱ ብገፋችሁ እኔን አትመለከቱ። መስቀሉን ብቻ ተመልከቱ። ብንገፋፋም ብንጎሻሸምም እቤት ውስጥ የወንድማሞች ፍቅር ነው ወይም ደግሞ ያለ መግባባት ቢሆንም እቤት ውስጥ ሆነን ብንገፋፋም መንፈስ ቅዱስ የሚወቅሳለ። ነገ መጥቼ ይቅርታ ጠይቃለሁ፣ ግን የአባትን ቤት ጥለህ አትውጣ። በእኔ ግፊት አውሬው እንዳይበላህ ማለት ነው። ተሸሸጉ በጉያው፣ አትውጡ ከቤቱ። እኔ ብገፋህ እኔን አትየኝ፣ እኔ ነኝና መስቀሉን ብቻ የጠራህን የወደደህን የሞተልህን እሱን ብቻ እያየህ ተጓዝ። አደራ የምላችሁ ነገር ቢኖር ይሄ ነው። በማንም ግፊትና በማንም ዱላ አትውጡ ከቤት፣ አውሬ እንዳይበላችሁ። ቤት ሆነን ብንደባደብ ብንጣላ ቤት ውስጥ ነን ተሸሽገን ነው። ስትወጡ ግን አውሬ ያገኛችኋል። ይሄ የእህትነት ምክሬ ነው። አውሬ እንዳያገኝ እንዳትወጣ ከቤት። በቃ ተጸጽቼ የሆነ ቀን ይቅርታ ጠይቅሃለሁ። ለይቅርታ የማይጠይቅህ ደምህን ሊጠጣ ሊበላህ ወደ ሲኦል ሊያስገባህ የሚያሳድድህ አለና ከቤት አትውጡ። ይሄንን ነው ምላችሁ። ተባረኩ። ወዳችኋለሁ። ቦታ ልልቀቅ፣ ሌሎችን አስገቡ። ተባረኩ። አሚን። ገኒ ተባረኪ። ጌታ ኢየሱስ ይባርክሽ። እሺ ሴናችን እንኳን ጌታ ረዳሽ አንቺንም። እሺ ዳንዬ፣ እሺ ዳንዬ በጣም አመሰግናለሁ። እያስተጋባ ነው። እሺ ዳንዬ ሰላም ያለው ሻሎም። እሺ ሴናይ ድምፅሽ ግን ይርቃል። አይ ቲንክ ማይክሽ እንትን ላይ ነው መሰለኝ። እሺ እንኳን ጌታ ረዳችሁ፣ እንኳን ጌታ አገዛችሁ። ደስ ብሎናል። በሰማይ ታላቅ ደስታ ነው የሆነው። እኛም የዛ ደስታ ተካፋዮች ነን እና ምናልባት ሌሎችም ሰዎች ካላችሁ ግን ጥሪ እናደርግላችኋለን። ኢየሱስን ሰው አይቶ የጌታን ፍቅር ቀምሶ ዓለም ብታታልለውም ሌላ ቤተ እምነት ላይ ያለው የጨለማ አሰራር ቢያታልለውም ግን የክርስቶስ ኢየሱስን ፍቅር የቀመሰ ሰው በውስጡ በጣም ክፍተት አለበት። ሊያስመስል ይችላል። ያንን ቤተ እምነት ሊከተል ይችላል። በዛ ቤተ እምነት ውስጥ ያለው የጨለማ አሰራር ነው። ግን በውስጡ ማንም የማይሞላለት ክፍተት አለ። ማንም ሊሞላው የማይችለው ማለት ነው። ጌታ ጋር ብቻ ያለ ሰላም፣ እሱ ጋር ብቻ ያለ እረፍት። ወገኖች ተመለሱ ወገኖች፣ ወደ ጌታ ዳግም ኑ።
ወደ አምላካችሁ ጉያ፣ ወደ ወዳዳችሁ፣ ወደ አፍቃሪያችሁ ወደ ኢየሱስ ተመለሱ ወገኖች። በብዙ ድካም ውስጥ የሄዳችሁ ድሮ አገልጋይ የነበራችሁ የእግዚአብሔርን ሐሳብ ታገለግሉ የነበር ዛሬ ግን የደከማችሁ ሰዎች አላችሁ። ለእናንተ የእንደገና አምላክ ዛሬም እጆቹን ዘርግቶ እየጠበቀ ነው ያለው። ሰው ከክንዱ ከፊቱ ሲሸሽ እንደ ሞተ ነው ጌታ የሚያየው። ያለ ኢየሱስ ሕይወት ስለሌለ ማለት ነው። ያ የጠፋው ልጅ ታሪክ ትዝ ይላችኋል። ልጄ ሞቶ ነበረ፣ አብቅቶለት ነበረ፣ ዛሬ ግን በሕይወት ተገኘ። ሃሌሉያ። ሰው ከኢየሱስ ዞር ሲል ከአምላኩ ከፈጣሪው ካበጀው እስትንፋስን ከሰጠው ዞር ሲል ያለ እግዚአብሔር ልክ ነው ትመላለስ ይሆናል፣ ታገባ ይሆናል፣ ትወልድ ይሆናል። ግን ሞተሃል። በዓለም ውስጥ እየተመላለስክ ሊሆን ይችላል፣ ግን ሞተሃል። ያለ ክርስቶስ ኢየሱስ ሕይወት ባዶ ነው። እንድትመለሱ በጌታ ፍቅር እንጋብዛችኋለን። ዛሬም የእንደገና አምላክ አለ። ምህረቱ ግን አያልቅም ይሄ ጌታና በዚህ ምህረቱ ዛሬም እንድትታሰቡ ወደ እግዚአብሔር እንድትመጡ እኔ ደክሜ ነበረ፣ በጣም ዝዬ ነበረ፣ ባካ አድርጌ ነበረ፣ ግን ያለሱ ምህረት ያለሱ ፍቅር መኖር እንደማልችል ነፍሴ ገብቷታል እና ዛሬ መመለስ ፈልጋለሁ፣ ወደ እግዚአብሔር ሐሳብ መምጣት ፈልጋለሁ፣ ንስሐ መግባት ፈልጋለሁ የምትሉ ሰዎች አላችሁ ካላችሁ እንጸልይላችኋል። እግዚአብሔር ይባረክ። ኑ ተመለሱ። በብዙ ምክንያቶች ከእግዚአብሔር ሐሳብ የራቃችሁ ወደ ጨለማ መንግስት ወደ አጋንንት ሐሳብ የገባችሁ ሰዎች ካላችሁ የእንደገና አምላክ እጆቹን ዘርግቶ በእንደገና ፍቅሩ ሊያስባችሁ ዛሬም ይህንን እድል ሰጥቷችኋል። ድንገት ነው የሰው ነፍስ የምትጠራውና ዛሬ ማምለጥ እንዲሆንላችሁ መመለስ እንዲሆንላችሁ ወደ እግዚአብሔር ዳግም ጉያ መግባት እንዲሆንላችሁ ጥሪ እናደርጋችኋል። እኔ መመለስ ፈልጋለሁ፣ ባካ አድርጌያለሁ፣ ዝዬ ነበረ፣ እንድጸልዩልኝ ፈልጋለሁ የምትሉ ሰዎች አላችሁ ካላችሁ 2 ቁጥር እንጻፉ፣ እንጸልይላችኋል። በቃ ወደ ዓለም ሄጄ ነበረ፣ ባካ አድርጌ ነበር፣ ደክሞኝ ነበረ፣ ዛሬ ግን መመለስ ይሁንልኝ ወደ ኢየሱስ፣ ዛሬ ወደ ጌታ መቅረብ ይሁንልኝ የምትሉ ሰዎች አላችሁ። እግዚአብሔር ይባርካችሁ። እንጸልያለን። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። ብራዘርስ ጌታ አለ። ዛሬ አቅም ይሆናችኋል፣ ጉልበት ይሆናችኋል፣ ብርታት ይሆናችኋል። እግዚአብሔር ይባርካችሁ። ቴንክ ዩ ጋይስ። ዛሬ እግዚአብሔር አምላክ ለእናንተ የእንደገና ጊዜ ነው የሰጣችሁ ቀን ሳለ። ቴንክ ዩ ወዳጆች፣ እግዚአብሔር ይባርካችሁ። ኑ መመለስ ይሁንላችሁ። ዛሬ እንጸልያለን። እግዚአብሔር አምላክ ዛሬ ኃይላችሁን ጉልበታችሁን ያድሳል። የፍቅር ጌታ በፍቅሩ ዛሬም ይጎበኛቸዋል። ክብር ለአምላካችን ለእግዚአብሔር ይሁን። እኔ መመለስ እፈልጋለሁ፣ ዝያለሁ፣ ደክሜያለሁ፣ በዓለም ውስጥ ነኝ ያለሁት፣ ጌታን ክጃለሁ፣ በጣም በብዙ ድካም ውስጥ። እግዚአብሔር ግን አቅም እንዲሆነኝ እፈልጋለሁ፣ ብርታት እንዲሆነኝ እፈልጋለሁ እና ዛሬ መመለስ እፈልጋለሁ የምትሉ ሰዎች እግዚአብሔር ይባርካችሁ። አብረን እንጸልያለን። የንስሐ ጊዜ ይሆንላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይረዳችኋል፣ አቅም ጉልበት ይሆናችኋል። እግዚአብሔር ይባርካችሁ። አብረን እንጸልያለን። ሌሎቻችሁም ካላችሁ ቴንክ ዩ ጋይስ። ኑ ወደ እግዚአብሔር ወደ ኢየሱስ ተመለሱ። እሺ እግዚአብሔር ይባርካችሁ። ብዙ ሰዎች አላችሁ። ዋው ዛሬ እግዚአብሔር አምላክ በቃ እንደገና የመመለስ ቀን አድርጎላችኋል። ክብር ለአምላካችን ለእግዚአብሔር ይሁን። እንጸልያለን። ኑ ቀን ሳለ ሳይመሽ ወደ እግዚአብሔር ጉያ እንድትመለሱ ወደ አባታችሁ ወደሚወዳችሁ ስለእናንተ በመስቀል ላይ ዋጋ ወደ ከፈለው በማይለዋወጥ ጽኑ ፍቅር በወደዳችሁ ወደ ጌታ
እንድትመጡ እንጋብዛችኋለን። ብራዘርስ ጌታ ይባረክ። ካላችሁ ባላችሁበት ስፍራ ላይ ይህንን እናድርግ። አብረን እንጸልያለን። የዛላችሁ የደከማችሁ ሰዎች፣ ባክ ያደረጋችሁ ሰዎች ይሄ የንስሐ ቀን ይሁንላችሁ። ባላችሁበት ስፍራ ላይ ተንበርከኩ። ይህንን አጭር የንስሐ ጸሎት ከኔ ጋር እንጸልያለን። እግዚአብሔር ይባረክ። ሰይጣን እንዳሰበው አይሆንም በእናንተ ላይ። እግዚአብሔር አምላክ በህይወታችሁ ላይ ያሰበውን ያቀደውን ያንን እግዚአብሔር ይፈጽማል። እሺ ቤዛዬ ሰላም፣ እንዴት ነሽ? ሰላም ነው። እንዴት ናችሁ? እግዚአብሔር ይባረክ። ንስሐ መግባት ትፈልጊያለሽ? መመለስ? አብረን እንጸልይ። ደስ ይለኛል። እሺ እግዚአብሔር ይባረክ። ጌታ ይመስገን ይሄንን እድል ስላገኘሽ እግዚአብሔር ይባረክ። ጌታ ድንቅ አምላክ ነው። ከጌታ ፊት ሰው ሲሄድ ከእግዚአብሔር ስለተለየ ያ ሰው የሞተ ነው። ሞት እስትንፋስን ማጣት አይደለም። ባይዘው ከእግዚአብሔር ህልውና መለየት መሞት ነው። ብዙ ነገሮች ሊቀጥሉ ይችላሉ። እግዚአብሔር የሌለበት ህይወት ግን የመቃብር ኑሮ ነው። ጌታ ግን በአንቺ ላይ ተስፋ አይቆርጥም። የእንደገና አምላክ ዛሬ አቅም፣ ጉልበት፣ ብርታት ይሆንሻል። እግዚአብሔር ይባረክ። አብረን እንጸልያለን። እኔ በጸሎት መራሻለሁ። ለአንቺ ብቻ አይደለም፣ ከታችም ሆናችሁ ዛሬ መመለስ እፈልጋለሁ፣ በንስሐ ወደ እግዚአብሔር መቅረብ እፈልጋለሁ የምትሉ ሰዎች አብራችሁ ይህንን የንስሐ ጸሎት አብረን እንጸልይ። ወደ ጌታ አብረን ንጩህ ወገኖች። ከልባችሁ ሆናችሁ ይህንን ጸሎት ከኔ ጋር እንጸልይ። እግዚአብሔር ሆይ ቤዛ አብረን እንጸልይ። የሚመች ቦታ ካለሽ እግዚአብሔር ሆይ ስለ ዛሬ ጊዜ አመሰግንሃለሁ። በፊትህ ኃጢአት በደሌን እናዘዛለሁ። ዛሬ የእንደገና አምላክ ወደ ሆንከው ወደ አንተ እመለሳለሁ። ኪዳኔን አድሳለሁ። ኢየሱስ ክርስቶስ የህይወቴ ጌታና ዳኛ አድርጌ እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። በህይወቴ ላይም ኢየሱስ ክርስቶስን ጌታና አዳኝ አድርጌ ሾማለሁ። የምኖርበት ኪዳን ቢሆን ከዚህ በኋላ ይሄ ኪዳን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር ሆይ ስላልተውከኝ፣ ለፈቃድ ያሳልፈ ስላልሰጠኸኝ አመሰግንሃለሁ። ኃጢአቴን፣ በደሌን
መተላለፌን ሁሉ ይቅር በለኝ። መተላለፌን ሁሉ ይቅር በልጅህ በክርስቶስ ኢየሱስ ደም እጠበኝ። በልጅህ በክርስቶስ ኢየሱስ ደም እጠበኝ። ስለሰማኸኝ አመሰግንሃለሁ። ስለሰማኸኝ አመሰግንሃለሁ። አሜን አሜን። እግዚአብሔር አባትና አምላኬ ሆይ ይህንን የንስሐ ጸሎት ባሉበት ስፍራ ሆነው ለጸለዩ አንተ ግን ለምታውቃቸው ደግሞ ጸሎታቸውን ለሰማህ ላደመጥካቸው ለአንተ እግዚአብሔር ሆይ ቀሪ ዘመናቸውን ሁሉ አሳልፈን እንሰጣለን። ከዚህ በኋላ በሚቀራቸው ዘመን ሁሉ እግዚአብሔር ሆይ ለክብርህ እየኖሩ በፊትህ እየኖሩ ዘመናቸውን እንዲጨርሱ እግዚአብሔር አባትና አምላኬ ሆይ ጠላት የበላባቸውን እግዚአብሔር ሆይ ያስነጠቁትን ምርኮ ሁሉ በእጥፍ በጸጋህ ጉልበት እግዚአብሔር ሆይ እንድትባርካቸው የእንደገና አምላክ ዳግም እግዚአብሔር ሆይ ሕይወታቸውን እንድታለመልም መንፈሳዊ ሕይወታቸው እግዚአብሔር ሆይ ዳግም መለምለም እንዲሆንለት ቃልህን ማንበብ በፊትህ መጸለይ ወንጌልን መስበክ እግዚአብሔር ሆይ በሕይወት በጽድቅ በቅድስና መመላለስ እግዚአብሔር ሆይ በኢየሱስ ክርስቶስም ይሆንላቸው ዘንድ እንጸልያለን። ጠላት የወሰደውን ምርኮ ሁሉ በእጥፍ እግዚአብሔር ሆይ እንድትመልስላቸው አዲስ ልብስ፣ አዲስ ቀለበት፣ አዲስ ጫማ በሕይወታቸው በሚያስፈልጋቸው ጠላት በወሰደባቸው ምርኮ ባረገባቸው ነገር ሁሉ በእጥፍ በእጥፍ በሕይወታቸው እግዚአብሔር ሆይ አንተ ምሕረትን ቸርነትን አብዝተ እግዚአብሔር ሆይ እንድትባርካቸው እንጸልያለን። አባቴ ሆይ ከዚህ በኋላ በቀራቸው ዘመን ሁሉ የበቀል እግዚአብሔር ሆይ ኃይል እንድታስታጥቃቸው የጨለማን ጉልበት የሚናጠቁበት እግዚአብሔር ሆይ የሚዋጉበት እግዚአብሔር መንፈሳዊ ብቃት እንድትሰጣቸው በክርስቶስ ኢየሱስ ስም እንጸልያለን። አንተ አደራ አትበላም። ለታመኑ እጆችህ አደራ አስረክበን እንሰጣለን። እኛን እንደያዝከን እንደረዳህን እንዳገዝከን እንዲሁ ወንድሞቼን እህቶቼን አንተ እርዳ፣ አግዝ፣ ጉልበት ሁናቸው። ስለ ሁሉም ነገር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን አሜን። እትለም ጌታ ይባርክሽ፣ ተባረኪ። ቸርች በተለይ ጆይን ያላረጋችሁ ሰዎች ቸርች ጆይን አድርጉ። ቸርች በጣም ወሳኝ ነው። ስለዚህ መንፈሳዊ ነገሮቻችሁ ማደግ አለበት። መጸለይ፣ ቃሉን ማንበብ፣ ከቅዱሳን ጋር ህብረት ማድረግ ለክርስቲያን በጣም ወሳኝ ናቸውና እነኚህን ነገሮች አድርጉ። ለማንኛውም መንፈሳዊ ጥያቄ ካለሽ በውስጥ መስመር ስልክሽን አስቀምጭልን። ሌሎቻችሁም ካላችሁ ቸርች መሄድ የምትችሉ ሰዎች በአካል ቸርች ሂዱ። ግን መሄድ የማትችሉ ሰዎች ካላችሁ ግን በውስጥ መስመር አግኙ። ጌታ ኢየሱስ ይባርካችሁ። ተባረኩ። እሺ፣ እግዚአብሔር ይባረክ። ጌታ ይመስገን። ያመለጣችሁ የዳናችሁ ሰዎች እንኳን ጌታ ረዳችሁ። ጋይስ እንኳን ጌታ ረዳችሁ። እንኳን እግዚአብሔር አገዛችሁ። ብዙ ሰዎች አሉ ጌታን ክደው በዛው ያንቀላፉ፣ በዛው የሄዱ ሰዎች አሉ። እግዚአብሔር ረድቷቸዋል። እግዚአብሔር አግዟቸዋል። ዛሬ ለእናንተ እግዚአብሔር ድንቅ አምላክ ነው። እሺ ገብሩ ሰላም ነህ? እግዚአብሔር ይባረክ። ሰላም ነህ? ሁሉ ሰላም። ሰነበታችሁ? እግዚአብሔር ይመስገን። ምን እንርዳ? ጠፍቼ ስለቆየሁ ናፍቆት አለኝ። ተንቼ ነብና ተነስቼ መጣሁ። አንተ ስላየሁ ደግሞ ስላገኘሁ አመሰግናለሁ ለፈጣሪ። ደህና ነህ? እሺ ተባረክልን፣ ጸጋ ይብዛልህ። እሺ አሜን። እኛ ተኩላ መካከል ተኩላ ስለሆነ ይቸግረናል። በደንብ አድዋ ነው የምንኖረው። እኔ ከነሱ ሰምኖር የተቸገርን ስላለን በጽት እንታግዘን ነው የገባሁ። ወንድሜ ሰማለን። ቆይ ይመለሳል። ስልክ ገብቶበት ነው።
እሺ ሄደናለች። ትግርኛ አለ አይደል? አይ ቆይ ሳሚ ሶሪ ዳኒ ይመልሳል። አንዴ ጠብቅና ከሱ ጋር ታወራለህ። ሄደን የለችም ወጣለች። እሺ በጌታን አይደል? ክርስቲያን አይደል ወንድሜ? አዎ ኦርቶዶክስ ነኝ ግን በጌታ ነኝ። ኦኬ ኦርቶዶክስ ነህ ማለት ነው አይደል? አዎ። እሺ ጌታን መቀበል ፈልገህ ነው? ልዩነት ይኖረዋል? እሺ ምናልባት ሶሪ ወገኖች፣ እሺ እንደዚህ እናድርግ ጋይስ። ያ አሁን ላይቭ እኔ ልከፍት ስለሆነ እኔ ላይቭ ከፍታለሁ። እኔ ጋር ትመጣላችሁ። ሶሪ ጋይስ። ያ መስሻ ወንድም አንዲ ገብሩን አንዲ ያናግረውና ከዛ በኋላ እንሄዳለን። አሁን እንደዛ ነው ዳኒሻዬ፣ እንደዛ እሺ እኔ ልወርድና አሁን እንደዚህ ነው። እሳቸው አማርኛ በደንብ ስለማይችሉ ነው የደመኑሯን እርግጠኛ ነው። ገብሩ ይችላል፣ አማርኛ ይችላል። እንገናኛለን። እኔ ቤት እንገናኛለን። የተለየ ነገር አለ ጋሽ ገብሩ? ምንረዳ? የለም ምንም የለም። እሺ አመሰግናለሁ። እሺ ጌታ ኢየሱስ ይባርካችሁ። በቃ እኔ ከፍታለሁ። እንገናኝ። ጸጋና ሰላም ይብዛላችሁ። ተባረኩልኝ። እሺ ቻው።